ብሩክ ማገዝ ምናምን ሳይሆን ብሩክ ጥፋቱን አምኗል። ሃይሚም ደግሞ ጊዜ መስጠት አለበት። ለሃይሚ ጊዜ ሰጥቷት ነው ይቅርታ መጠየቅ ያለበት እንጂ ያ ሁሉ ነገር አድርጎት በአንድ ይቅርታ ስላላት ይቅርታ ታደርግለትም። ያው ከይቅርታ እኮ የሚበልጥ ነገር የለም እኮ ማውቀም ያለበት እኮ አንድ ላይ ቢሆኑ ደስታዬ ነው። ሃይሚ ደግሞ ጊዜ ሰጥቷት አስባበት መልሶ እንደዛ እንደማያረጋት እኮ በብዙ መንገድ ካጣራች በኋላ ነው እንጂ ከሱ ጋር የምትሆነው። አሁንም ከመሬት ተነስታ እንደዛ እንድትጎዳ አልፈልግም። ሰማኛ እሱንም እኮ በቃ አሁን እኮ መጨቃጨቅ እኮ ምን እኔ እናንተ ብዙ ነገር አሳልፈናል። ባንጨቃጨቅ ምርጥ ነው። እዚህ ነገር ላይ እዚህ ላይ ቢያበቃ አሪፍ ነው። ምን የምነግር ምን ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም ባላችሁበት ደህና ሰላም እንደምትሆኑ ባለሙሉ ተስፋ ነኝ። ጾም እንዴት እየሄደላችሁ ነው? ሙስሊሞች አሁን ወደ መጨረሻው እየደረሳችሁ ነው። ኦርቶዶክሶች ደግሞ አሁን ግማሽ ላይ እየደረሰን ነውና ለሙስሊሞች ካሁኑ እንኳን አደረሳችሁ፣ ጾማችሁ ልፈቱ ነው ማለት ፈልጋለሁ። እና በመቀጠል ደግሞ ጠፍቻለሁ። በጣም ብዙ ሰዎች ጠፍተዋል፣ ምንድነው ይሆነ ያለው ነገር እያላችሁኝ ነው። አቃለሁ ጠፍቻለሁ፣ ግን የጠፋሁበት ምክንያት በውስጥ ለማስተካከል እየሞከርኩኝ ነው። እዚህ ቪዲዮ ላይ ደግሞ ስመጣ በቃ መጣላት ከማልፈልገው ሰው ጋር እየተጣላሁኝ ነው ያለሁት። እኔ በስሜት እንትን እያልኩኝ መጣላት ከማልፈልገው ሰው ጋር እየተጣላሁ ስለሆነ በውስጥ መጨረስ ያለብኝን በውስጥ መጨረስ እችላለሁ በሚል ነው የቀረው ያለሁትና አይታችኋል። ከማቲ ጋርም እንደዛ በጣም ክፉኛ እየተጣላን ነው። እንደዛ እየተጨቃጨቅን መጨቃጨቀው ነው ወድጄ አይደለም፣ እውነታው ይጣ ነው። ጥፋተኛ ያልሆነ ሰው ዝም ብሎ እሱ ላይ ብቻ ይፈረድ በሚል ነው እኔ እየተጨቃጨኩ የነበረው እንጂ እኔ ሌላ ሰውን ጠልቼ ምናምን አይደለም። እና ብዙ ሰዎች በውስጥ ትሳደባላችሁ፣ ታስፈራራላችሁ፣ እዛው መሳደብ ትችላላችሁ፣ ማስፈራራትም ትችላላችሁ። እኔ ግን ምንም የሚያገባኝ ነገር የለም በመጀመሪያ ማለት ነው። እኔ ምንም እንደፈለጋችሁ ማለት ትችላላችሁ። ሃይሚ ያልክ ምንድነው የምታሽቃብጠው ምናምን የምትላም አለች የሆነች ልጅ። ምንም አያገባሽም። ሃይሚ እህቴ ናት፣ እንደፈለኩ ስለሷ ማውራት እችላለሁ። እና ደግሞ ያወራውበት ነገር ደግሞ ይሄው እንትን አላዋረደኝም። እኔ ሃይሚ ላይ ተማምኜ ያወራሁት አላዋረደኝም። ይሄው አይታችኋል። ብሩክ ራሱን ጥፋተኛ አድርጎ አስቦ መጥቶ ይሄው እየለመናት አይታችኋል። በቃ ምንም ስላላረገች እሷ ይሄው መጥቶ አሁን ምንም ባል ነገር አለ መሰላችሁ ቤተሰብ። አንዳንድ ሰው ካጠገቡ ስትሆኑ ማለት ነው ምንም ስለናንተ አይረዳም፣ ለናንተ ትኩረት አይሰጣችሁም። ግን ካጠገቡ ስትለዩ ነው ያን ሰው በእናንተ ቦታ ላይ ምን ያክል ጥቅም እንዳለው ቦታ እንዳለው የምታውቁት ያ ሰው ካጠገባችሁ ሲለይ ነውና ብሩክም ካጠገቡ ስትወጣ ሃይሚ ነው አሁን የተረዳው። ምንም ሊረዳት አልቻለም ነበረ። ሃይሚ እንደዛ ከነሙኑም ችላው ተቀምጣ ነበር። አሁን ደግሞ ብሩክ ሁሉም ነገር ገባው፣ እንደዚህ መጣ እና ደግሞ አንደኛ ነገር ደግሞ ፍፄ ደግሞ ይሄ ከጓደኝነት ማይጠበቅ ከወንድ ልጅ ማይጠበቅ ነገር ነው ያደረገው። ምን ይሉታል? ሃይሚ ሌላ ነገር እንዲመስላት ምናምን አበባውን እንትኑን ያለውን ሳይነሳ ቤት ይዟት ይመጣል ምናምን። ዝም ብላ ሴት ናት እሷ ከቤት ጠርቶ ነው ያገኙ ብሎ ይመጣ። ሃይሚን እንደቀላል ነው እያያት ያለው። የሆነችውን ነገር ምንም በቃ አላሰበውም ጭራሹ ነው ማለት ነው። እና ቤተሰብ እኔ በፍጹም በጣም ደብሮኛል። ተናግሬዋለሁ፣ ምንም አልገባውም። ምንም አልገባውም። እና እኔ ከማንም ጋር መጣላት ስለማልፈልግ ነው እንደዚህ እንትን እያልኩ የነበረው። ማቲንም ደውዬ ጠርቼዋለሁ ለቪዲዮ ነው ምናምን ሲለኝ አይደለም ቪዲዮ አይደለም በቃ ፈልጌ ነው መፍታት ያለብንን ነገር ምናምን ብዬ ነው የጠራሁት። እና ያለው ነገር በጣም ይደብራል። በቃ ብሩክም ራሱን ያጠፋውን ነገር አይቶ እና ደግሞ እንደዛ በድላት እንደዛ አርጋት ደግሞ በአንድ ይቅርታ እንድታረግልህ ወደ አንተ እንድትመጣ ደግሞ ማሰብ የለብህም። እኔ መጀመሪያውም ተናግሬያለሁ። ከመጀመሪያውም ጊዜ ስጧት፣ ቦታ በቃ ጊዜ ስጧት። ጊዜ ሰጣችኋት ራሷ የምታስብበትን ጊዜ ራሷ ታስብ። እናንተ ከመሀል አሁንም መታችሁ ያሁሉ እንደዛ አርጋት ያሁሉ ነገር አጥፍተ እንደዛ አርገ አሁን ደግሞ ጠርታት ደግሞ ታረቁ ማለት ማይሆን ነገር ነው። እንታረቅ ምናምን ማለት የማይሆን ማቲ መጥቷል። ማቲ እንዴ ሰላም ነው አለ ካሜራ የለም ብላኝ ነበር። አይ እኔ አንደኛ ነገር ሁለታችንም ጠፍተናል እና ደግሞ መፍታት ባለብን መንገድ አሁን እንፍታ በሚል ነው የመጣው ዛሬ። ሁሌ መጨቃጨቅ መጣላት እኔ ካንተ ጋር መጣላት ምናምን አልፈልግም። እና ቤትም እንደዚህ ለምን ትሆናላችሁ እየተባልን ነው ሰምታል። እና እኔ ካንተ ጋር መጨቃጨቅ መፍታት አልፈልግም።
ያለውን ነገር ራስ ታውቃለህ፣ ጥፋተኛ ማን እንደሆነ ታውቃለህ። አሁን ደግሞ ጥፋቱን አምኖ የመጣው ሰው እያየ ነው እና እኔ እናንተ በዚህ እንድንጣላ አልፈልግም። ካሜራ ያለው ቤተሰቦች አሉ፣ ሰላም በላቸው። አይ እኔ መጀመሪያ እኮ እኔ ካሜራ ይዘህ ሳትይዝ እኮ በንግግር እንፍታ ብዬ ነበር። በንግግር እኮ እንድንፈታው ካሜራ እኮ አያስፈልግም ነበር። በንግግር እንድንፈታው ጥፋተኛ የሆነውን ሰው መጀመሪያ ለይተህ ማወቅ ነበረብህ አንተ። ወንድም ጥፋተኛ እንደሆነ አሁን አትከራከረኝ። እስከዛ እኮ ያለ ጥፋቱ ማጥፍቶ እኮ እስከዛሬ እኮ ያለ ያጠፋው ነገር እኮ ይቅርታ ጠይቋል እኮ እሷ። ይቅርታ የሚጠይቀው እኮ ሴትን ይዞ በመምጣት ሴት ያመጣው እኮ አሁን እሱ አይደለም እኮ። አሁንም እኮ በዚህ ነገር አንከራከር፣ ምን አንጨቃጨቅ። ፍፄ እኮ ነች አሁን እያመጣ ያለው እኮ ሴት አላመጣም እኮ እሷ። ይቅርታ መች ነው የጠይቃት? በቀደም አላየህም እንደ ቪዲዮ ካየው እኮ እና በቀደም ያ ሁሉ ጥፋት አጥፍቶ በአንድ ቀን ይቅርታ የምታደርግለት እሷ ሮቦት ናት? ምንድን ናት? አይ አሁን እኮ ምን እዚህ ጋር መጨቃጨቅ አያስፈልግም እኮ። አሁን እኮ አንተ መልሰህ አሁንም ለብሩክ እያገዝክ ነው የመጣው። እኔ ደግሞ ለብሩክ ማገዝ ምናምን ሳይሆን ብሩክ ጥፋቱን አምኗል። ሃይሚም ደግሞ ጊዜ መስጠት አለበት። ለሃይሚ ጊዜ ሰጥቷት ነው ይቅርታ መጠየቅ ያለበት እንጂ ያ ሁሉ ነገር አድርጎ በአንድ ይቅርታ ስላላት ይቅርታ ታደርግለትም። ያው ከይቅርታ እኮ የሚበልጥ ነገር የለም እኮ ማውቀም ያለበት እኮ። አንድ ላይ ቢሆኑ ደስታዬ ነው። ሃይሚ ደግሞ ጊዜ ሰጥቷት አስባበት መልሶ እንደዛ እንደማያረጋት እኮ በብዙ መንገድ ካጣራች በኋላ ነው እንጂ ከሱ ጋር የምትሆነው። አሁንም ከመሬት ተነስታ እንደዛ እንድትጎዳ አልፈልግም። ሰማኛ እሱም እኮ ያን ጥፋትነቱን አምኖ እኮ ነው እኮ ምን ማውቀም ያለበት እኮ። እኔ እኮ አይ ካሜራ ይዛል ስላላስኩ ምናምን ስትደውልኝ እኮ ለዛ ነው እኮ። አይ ይሄን ነገር ባንጨቃጨቅ ምን ብዙ ነገር አሳልፈናል እናንተ። ከዚህ በላይ ያ ሁሉ ስቃይ ብዙ መከራ ስላሳልፈን ከዚህ በላይም ብዙ ነገር አሳልፈናል። አይ ባንጨቃጨቅ እናንተ እዚህ ላይ ቢያበቃ ምርጥ ነው እንዴ። ይሄ ነገር ወደ ሌላ ነገር እኔም ለዛ ነው የመጣሁት እና መጀመሪያውኑ ያጠፋው ሰውን እኔ ያጠፋውን ሰው ላይ ከካሜራም በኋላ ያጠፋውን ሰው ላይ ከኔ ጋር መተህ አትጨቃጨቅ ብዙ ጊዜ ነግሬያለሁ። ሃይሚ ምንም ያደረገችው ነገር የለም። በተቀመጠችበት ነው ሁሉም ነገር እየመጣ የሚበጠበጣት እያየ ነው። በቃ ምንም ባላረገችው ነገር እንደዚህ መሰደብ የለባትም እንደዚህ መሆን የለባትም ነው እንጂ ያልኩ። እኔ ብሩክን ጠልቼው አይደለም፣ እንዲለያዩ ፈልጌ አይደለም። ማንኛም እኮ እንዲለያዩ እኮ አላልኩም እኮ ምንቴ። አይ ብሶት ስትናገር አስተውለህ ተናገር ነው ያልኩ እንጂ አስተውዬ ባልናገር ነው እንዴ? እስከዛሬ እኮ እኛ ለኮ ላይ የተናገርኩት ነገር እኮ ነው አሁን እስከዛሬ እኮ ምንቴ አሁን እሱ እኮ ብሩኬ እዛ ለወንድሙ እሷም ለወንድሙ ሲያግዝላት እኮ ኤፍሬም እህቱን ተወግኖ እኮ ሲያግዝላት እኮ እሱም እኮ ወንድም እንደሌለው እኮ ነው እሱ ያሰበችው። ወንድም እንደሌለው አይደለም የሆነው ኤፍሬም። እስከ ዛሬ እኮ ትክክለኛ ነገር ነው። አሁን እሺ ሀቤዶ እኮ ብሩክን ማምጣት አይችልም። ምንም ብሩክ አይችልም። ምን ሃይሚ ብሩክ ላይ እንደዛ አልተጫወተችበትም። ወንድ አላመጣችም። ሀቤዶ አያመጣውም እንግዲህ ብሩክን። ኤፍሬም ሴቶቹ እየመጡ እሷን እየመቷት እየሰደቧት ስለሆነ ነው እህቴ እንዳትጎዳ ብሎ የወሰዳት እንጂ ምንም ሊያረገው ነገር የለም። በቃ እጄም ተሰበረ ያለው እህቱ እንትን እንዳትል ነው እንጂ መጥፎ አስበው አይደለም። እሱ መውጡ ባያስብማ ብሩክ ደበደበኝ ብሎ እስከ ሁለቱን እስከ ትናንትና ለምን ብሩክን ይዘው ትሄዳለህ? ለምን ያገናኛችሁ? እሱም እኮ አንደኛ ነገር እኮ እስከ ዛሬም እኮ እኔ ቪዲዮን ብታየው ከአንተ ጋርም ስንሰራ የነበረው ያኔ ምንቴ አብረን ስንሆን ለምን ምንቴ እኔ እናንተ አንድ ስንሆን ነው ሁሉም ነገር ማስተካከል ምንችለው ብዬ ነበር። አንድ ምን ሆነው ደግሞ አንድ አይነት ሀሳብ ሲኖረን ነው ያልኩት። በቃ አንድ ምን ሆነው አንድ አይነት ሀሳብ ያጠፋውን አጠፋ በል ያላጠፋውን አላጠፋ። እስከ ዛሬ እኮ እኔ ለምን ሃይሚ እኮ ሰው ይላት መለን እኮ ከሃይሚ ጎን ነበር እኮ አይደል? እንዴ ሁለታችንም እኮ እንደዛ ጎን ነበር። ከሃይሚ ጎን ነበርን አይደል? ከሃይሚ ጎን ሆነን አንተ ደግሞ የዛኔ ኤፍሬም እንደዛ አረገ ብለህ ወደ ወንድም ዞርክ እንዴ? እሷም እኮ ወንድሜ እኮ ወደ ወንድም ዞርክ። እኔ ደግሞ አልዞርም። በቃ እሱን እኮ ያጣለን። በቃ አልዞርም እኔ በቃ። አሁን እኮ መጨቃጨቅ እኮ ምን እኔ እናንተ ብዙ ነገር አሳልፈናል። ባንጨቃጨቅ ምርጥ ነው። እዚህ ነገር ላይ እዚህ ላይ ቢያበቃ አሪፍ ነው። እኔ የምነግር ምን መጨቃጨቅ ደግሞ ለኛ መፍትሄ ሊሆን አይችልም። እኔ እሱን ለማብቃት ነው የመጣሁት። በቃ እንዲህ መጨቃጨቅ ምናምን አልፈልግም። እኔ እውነታው እየተናገርኩ ነው። የተናገርኩት ደግሞ ይሄው። አሁንም እኮ ሃይሚም እኮ ማለት ነው ይሄ ነገር ወደ ሌላ ነገር ሳይሄድ እኮ በቃ እድል ሰጣው። አንድ እድል ተስታው አንድ እድል ምንድነው የምሰጠው? እድል ስንት የሰጠችው? አንተ ደግሞ መልሰ ወደዚህ እኔ እኮ እድል ትስጠው የምትሉት ሁላችሁም እድል ትስጠው። እድል እኮ የሚሰጠው መጀመሪያ ያ ነገር እንደማያረግ ተማመኑ። በመጨቃጨቅ የሚመጣ ነገር አለ። በመጨቃጨቅ መጥቶ ብር ሰርቆ ሲሄድ እድል ስጠው። ሌላ ጊዜ አይሰርቅም ብለን ልለቀው ነው እንዴ? ያና ይሄ ሌላ ነው። አንድ አይደለም። ነገ ሌላ ሴት ይዞ እንደሚመጣ ሌላ ነገር እንደማያረጋት በምን እርግጠኛ ናት? መጀመሪያ እሱ እንትን ካለች በኋላ ነው ይሄ ነገር እኮ መጀመሪያም እኮ ማለት ነው ያን እሱ ለማስተካከል ያህል ነው። በቃ ነገሩ ሰፍቶ ሄደው መልሳ ብትታረቀው ማለት ነው። ከዛ ይሄ ነገር ብትጎዳ ማንም
ብሩክን እንትን አይለው። እኛም እስከዛሬ እኮ እኔ እናንተ ማንንም አያደርገውም። በራሷ ችግር ነው የገባችው፣ ራሷ ነው ይሄንን ነገር ደግሞ ማስተካከል የምትችለው ራሷ ነው። ብሩክ በአንድ ያ ሁሉ ነገር አጥፍቶ መታውን ይቅርታ ሲላት ይቅርታ የምታደርግለት ከሆነ ይሄ ሌላ ነገር እኮ እና ያን ነገር እኮ ማስተካከል የምትችለው እኮ አንዱ ሲደማመጥ አንዱ ቤት ነው በመውጣት እኮ አይደለም እንዲደማመጡ ያ ሁሉ ነገር አድርጓት ቢያንስ ለአንድ ሳምንት ጊዜ አይሰጣትም እንዴ? ለአንድ ሳምንት እኮ ተዋት፣ እረፍት ታርግበት ነገር እኮ አሁን እኮ ያመጣት ቤት እየሄዱ ካሜራ እየያዙ እሷን ለምን እንደሚጠሯት ፍፄም እሱን ለማውራት ስትመጣ ብሩክ ይፈልግሻል እሷ አይታላ ቀና ልብ ስላላት አሞታል ስትባል ቤት ድረስ ሄደችለት አይታላ አይደል? አሁንም እኮ ምን ካየው ቪዲዮ እኮ ለምንድነው ፍፄ እኮ ነው ያመጣው። በስተክል ጓደኛ አይመርጥም እንዴ? ፍፄ እኮ ነው ያመጣት እኮ ብሩኬ ነይ ቤት ብሎ እኮ አላመጣትም እኮ ቪዲዮን ካየው እኮ ያን ሰዓት እኮ የዛ ስሜቴ ነው። አበባ እንትን ተብሎ ምን ተብሎ ስታይ ምን ይሰማል? እሱ እኮ ስተት አላልኩም። ስተት እንዲያስገባት ያደረገው ትክክል ነው አላልኩም እኮ። ኤፍሬም ቂቤ የቀባው ነው እንደሱ ነው። ኤፍሬም ቂቤ ባይቀባው አብሳላት ቤት እኮ ነው የገባችው እኮ እሱ አላመጣትም እኮ። ለምን አንጨቃጨቃለን? በቃ ባንጨቃጨቅ ያረከው ለምን ትጠራኛለህ? ለዚህ ጭቅጭቅ ያረከው ራስህ ነው። እኔ ሰማኝ። እኔ በምንም መንገድ ማለት ነው በምንም መንገድ ማንም ይምጣ አንተም የፈለከው ነገር አውራ፣ እኔ አያገባኝም። ቤተሰብ ሀይሚ ግን እንደዛ ስትሆን ማየት አልፈልግም። ቤቷ ነው ሴት ከዛ ስንት ነገር ተናገረን አይደል? ቤቷ ሴት ይዛ አትምጣ ተባላ። ብሩክ አብሳላትን ቢያስጠነቅቃት ቤት አትመጣም ጭራሹ ነው። እሱ ማን ነው ፊት ይሰጣታል? አብሳላት ቤት ድረስ መጣች። ይሄ እንዳይፈጠር ከፈለገች ደግሞ ሀይሚ ወደ ቤቷ ተመለሰ። ወደ ቤቷ የምትመለሰው ቤቷ ተመለሰ። አሁንም አብሳላት ስትመጣ ቁጭ ብላ ልታያት ነው። ያንን ራሷ ብትመለስ ያንን ብሩክ ይሄንን ቢያስብ ይቅርታ ለማለት እሷ ወደ ቤት ተመለስ። እሱ ደግሞ ማስተካከል ያቀተው አንተ ምንም እየተረዳኝ አይደለም። ሀይሚ ይቅርታ ማለት ከፈለገ እሱ ካሰበ አብሳላትን በቪዲዮ ማለት ነው በቪዲዮ እኔ ካንቺ ጋር መሆን አልችልም ከህይወቴ ውጪልኝ ብሎ ይሰራ ነበር። ብሩ ነገራት እኮ ካየው ቪዲዮ እኮ ነግሮታል እኮ ምን ቢነግራት ነው ከዚህ በላይ ምን ታርጉ ቢነግራት ነው የመጣችው። የሁለታቸው ክፍተት እኮ ነው ሲተመጣው እዩን አይታል የሁለት ክፍተት ስማኝ ነኝ እዩን ወደ ሀገርሽ ተመለሽ አልፈልግሽም ብሎ አባረራት። መታጣቅ አይታል አይደል? ለምን እንደዛ ያረግም? አብሳላትን ካልፈለጋት ለምን እንደዛ ያረግም? ነግሮታል እኮ ምን አንተ እኮ ምታጠቁ ካሜራ እኮ ካሜራ ስላየ ብቻ ነው ነገራት። ነግሯታል እኮ እኔ መሆን የምፈልገው ከሀይሚ ጋር ብቻ ነው። እሺ ከሀይሚ ጋር መሆን ከፈለገ ለምን ትመጣለች ቤት? እሱ እኮ ጠርቶ አላመጣትም እኮ። ማን ያመጣት? ፍፄ እኮ ነው ያመጣት። ፍፄ ለምን ብሩክ ለፍፄ ቢያስቀይመው እንደዚህ አብሳላትን መሆን አልፈልግም ካለ ፍፄ ለምን ይዟት ይመጣል? ወይኔ አንደኛ ነገር እኮ አንተ ብቻ እንደመጣለ ነገር ማድረግ የምትፈልገውን ነገር ነው እንጂ ያደረገው ሌላ ነገር እኮ አይደለም። በቃ እኔ ሰማኝ። እሺ እንደዛ ከሆነ እኮ ተመካክረው ነው እኮ ያርጉት ይላል። አሁን እንዳንጨቃጨቅ አሁን መጨቃጨቅ እኮ ምን ቢበቃን ይሻላል። አሁን ፈልገው ማለት ነው ሁሌ እየሄደ ይቅርታ እንዲላት አልፈልግም። ጊዜ ስጣት። ጊዜ አስባባት እሷ ከቤተሰቦቿ ጋር ተማክራ የምትወስነውን ተወስን። እኔ እዚህ ላይ ቤተሰብ እንዲገባበት አልፈልግም። የምትወስነውን ተወስን። ቤተሰብ እንዲገባበት አልፈልግም። ቤተሰብ ለምን ደሞ አይገባበት? ይሄ ቃቃ ነው እንዴ? ይሄ ህይወት ጉዳይ ነው። ቢሆንም በራሳቸው መፍታት ቢችሉ ሁሌ በተጣሉት ሰዓት ቤተሰብ ገባ ማለት ምንድን ነው? እሺ ቤተሰብ ገባ ሲውሳ ቤተሰብ ገባ ኤፍሬም ገባ የሰራው ነገር ምን አለ? ምንድን ጥሩ ነገር ነው ያደረገው? እህቱ እንዳትጎዳ ያደረገ እህቱ የባሰ እንዲራራቁ እኮ ነው። የባሰ እንዲራራቁ እኮ ነው። ምንድን ነው የሚራራቁ? ቤት ውስጥ ሆነው ሲነጋገሩ ነበር እንዴ? እንዲራራቁ እንደውም ቤት ውስጥ ሲሆኑ አይደል እንዴ ጥላቸው እየበዛ የነበረው? እንዴ በዚህ በላይ ባንጨቃጨቅ አሁን ከዚህ በላይ መጨቃጨቅ አልፈልግም። ቤተሰብ አመሰግናለሁ ለሁሉም ነገር። እኔ ደግሞ የተናገርኩት ነገር ይሄው እየሆነ ነው፣ እያያችሁ ነው። እሱ መቶ አልፈርድበትም። እኔ ማቲ ላይ አልፈርድበትም። ወንድሙ ነው። ወንድሙን ቢናገር ሌላ ነገር ይሆናል ቤት ላይ ይመስለኛል። በቃ እንደዛ ሊመስለኝ ይችላል። እኮ ፍራቻ አይደለም ያለው ነገር ነው። በቃ ህዝብ የሚያየው ነው እኮ። እኔ ደግሞ የተናገርኩት ኤፍሬም ትክክል ነው። አሁንም እላለሁ ሰው ወይ አይኑ ወይ ጆሮ ማይሰማ ሰው ነው እኮ ትክክል ነው እያለ እኮ አይኑ ውርም ልሁን ጆሮም አልሰማ ልሁን ኤፍሬም ትክክል ነው። እኔ እህቴ እንደዛ ስትሆን ቁጭ ብዬ ካየው እኔ ቁማጣ ነኝ። እንደውም ቁጭ ብዬ ካየው እንደዚህ እህቴ እንደዛ ስትሆን ከዛ በኋላ ደግሞ ሌላ ደረጃ ላይ ስትደርስ ደግሞ ልቆጭ ነው። ሰማኝ አይደል? ከመጀመሪያው ይሄን ነገር ካላስተካከልኩ እህቴ እንደዛ ስትሆን ምንም የምፈልገው ነገር አይደለም። አመሰግናለሁ ቤተሰብ። ሀይሚ ደግሞ አስባበት የምትወስነውን ውሳኔ ራሳችሁ ታያላችሁ። ዝም ብላ እንደ ሕፃን ልጅ ይቅርታ ስላላት ምን ሄዶ ለምን እንደዛ ያላትም ነበር አየር ላይ ይቅርታ እንድትለው። እኔ የምፈልገው አስባበት ወስናበት በስነ ስርዓት ወስና ብሩክም ያጠፋውን ነገር ሙሉ ነገር አይቶ በራሱ ተቆጭቶ ማለት ነው ያጠፋውን ነገር ሙሉ ቪዲዮ ሲያይ ያውቀዋል። በራሱ ተቆጭቶ ወደ ራሱ ተመልሶ የድሮ ብሩክ ሆኖ አብረው እንዲሆኑ ነው እንጂ ፈልገው ይሄኛው ብሩክ ሃይሚ ጋር እንዲሆን አልፈልግም። በቃ የድሮ ብሩክ ተመልሶ ድሮ ለሃይሚ የሚሆንላት ብሩክ ተመልሶ አብረው እንዲሆኑ ነው እንጂ ሌላ ነገር አልፈልግም። ቤተሰብ አመሰግናለሁ። እንወዳቸዋለን። ቻው